ውሽማይ ታሟል ባልየው መቶት ዘመር ተሰብስቦ ካሳ ጠየቁት እሱ መናጢ ነው እኔን የአባትህን አጥር ጅብ የፈራውን ሲዞሮ ያመሻል ልቤ ብቻውን። ኧረ ጉድ አለ። አንቺ አሸሸባይ እሷ አሸሸባይ አንቺ አሸሸባይ እሷ አሸሸባይ ከቶ ማንኛችሁ ቤቴ ባይ ከቶ ማንኛችሁ ቤቴ ባይ አለ ደመቁ። በዚህ ልክ ባትረክሽ በዚህ ልክ ባትወርጂ በጣም ጥሩ ነው የምለው። እንግዲህ የምታውቁ ሰዎች ምናልባት ትርጉሙ የሚገባችሁ ሰዎች ይገባችኋል። አሊያም ደግሞ በሌላ በተለያዩ መንገዶች መፍታት ትችላላችሁ። ምናልባት የምታውቁ ሰዎች ግጥም የምታውቁ ሰዎች ከኔ የተሻላችሁ ሰዎች እንጂ በጎቹ ግጥም አይችሉም። ያው ከወዲያ ከወደዚህ ነው የሚያወናቀሩት ብዬ ነው። ለዛ ነው እና አይዘለዘልም የደሮ ምላስ የሰው ቀናተኛ አይጣ ላይ ድረስ የበግ ቀናተኛ አይጣ ላይ ድረስ። ይሄ ልጅ እንግዲህ ገንዘብ ከፍሎ ነው የመጣው። ስሙ በቀለ ነው አይደለ? በቀለ ነው ማን ነው ግን? በቀለ ስሙ እንግዲህ አቢላ ምርጥ ስም ነው። ያው በቀለ እንግዲህ እኔ በቀለ ነገር እግራን የሚገባኝና አብርሃም እንግዲህ ልጁን እንኳን በሰላም ይዘህ ወጣት ልጅህን እንኳን በሰላም ልጅህን ይዘህ ወጣት። እንግዲህ ልጁ የሚገኘው ያደረውም የዋለውም እንግዲህ ከሄርሜላ ጋር ነው ማለት ነው። ልጁ እንኳንም በሰላም ልጅህን ይዘህ ወጣት በዚህ አጋጣሚ ማለት ነው። በጣም ያሳዝናል። እንግዲህ ሌላው እንዳመጣ 100 ሺህ ብር ነው እንግዲህ ይሄ ልጅ ከፍሎ የመጣውና ያ ማለት እንግዲህ ለመፈመስ ብሎ እንግዲህ ያው ትንሽ 1 ወር 2 ወር ይሰራና ከደመቁ ጋራ ከዛ አብርሃም ጆሮውን ብሎ ቅንድቡን ብሎ በኢትዮ ከፍቶ ይሰጣዋል፣ ይወጣል፣ ይሄዳል ማለት ነው። ስለዚህ በጣም ነው የሚገርመኝ። እኔ ግርም መጅብ ነው የሚለኝ አንዳንድ ጊዜ የሚሰራው ስራ ማለት ነው። እና እንደው ምን እንደምላችሁ አላውቅም። አላዛር ዙርኩቱ ደግሞ ይሄ ሆዳሙ እንደው ሶፋቸው ማሻአላ ሲያምር ነው የምላችሁ ጋይስ። በ3 ቻናል ነው የሚከፈለው። በዛ ላይ ጥሬ ብር እንደናቱ ይላካል። እናት አንተ ዙርኩት እናት አንተ ሆዳም ከርሳም ማለት ነው። እናት በምንም ልታላግጥበት አትችልም። ከድራማ ውስጥ እናትህን አመተህ አቀላቅልሃን ዩቲዩብ ቻናል አላት አዋላት በስነ ስርዓቱ ተሰራ እንደው ተስራ እናትህ። አለበለዚያ እናትህን እንዳታስረግጥ እዚህ ጋር እያመጣክ ማለት ነው። አብርሃም ታደሰን አየኸው? ይኸው እናቱን አባቱን እያዘቀዘቀ ነው። ደመቁን አየሃት? እናቷን አባቶቿን አዘቅዝቃለች። ከድራማ ውስጥ አምታስገብታ የነሱን ድራማ አንስተክ ደግሞ እናትህን አመተክ ሚስትና እናት እያደባደብክ እያጣላክ አንተ ከርሳም ሆዳም። እናት ናት፣ በምንም አትቀየርም። ብታርፍ ይሻልሃል። እናቴ እወድሻለሁ፣ አከብርሻለሁ። ከዚህ ሰዓት ጀምሮ ግን በቃ እሺ እናቴ እኔ በቅቶኛል። በቃ እሺ እሄዳለሁ አልኩኝ እኮ። ወይኔ ጉዴ በቃ እናቴ በቃኝ ካልኩኝ በቃ እናቴ እሺ እባክሽ እንደወደድኩሽ እንደተከባበርን እናቴ ነሽ። በቃ መናገር አልቻልኩኝ፣ ግን ደግሞ ይኸው የለችም። ፈለኳት አጥቷት በቃ አልፈልግም እናቴ አሁን ሂጂልኝ፣ አልፈልግም በቃ በኢየሱስ። እኔ እሄዳለሁኝ አልኩ እኮ። ልሄድ ነው መጀመሪያም እኮ አልነገርኩህም እንጂ እኮ ልሄድ ነበረ። ምን እየሰራሽ ነው? ቪዲዮ እየቀረጽኩ ነው። እናቴ አሁን ቪዲዮ ነው የሚያሳስበው። ቆይ እኮ ታዲያ እንዴት ማድረግ አለብን? እንዴት ስትሄድ ነው? ከየት ላምጣት? እሺ የማን አለ ልበልሽ? ከየት ላምጣት? ቆይ ተረጋጋና አውራኝ። ቆይ አንተ ምንም የምቀመጠው ነገር የለም። ተቀምጬ ምን ልበልሽ? ምን እናውራ? አዲስ ነገር የምናወራው ነገር አለ? እሺ ቁጭ በል መጀመሪያ። ቆይ የምናወራው ነገር አለ ወይ? ምንድን ነው የምናወራው? የምናወራው አለ። ቁጭ በል እናወራለን። ሄዳለሁ አልኩህ አልሄድም አይደለም። በቃ አሁን ሂጂ። አሁን አሰማም። ለምን? ምንድን ነው ችግሩ? እኔ ለምን አሁን አትሄጂልኝም? እሺ እሄዳለሁ እኮ በቃ ውጪልኝ በቃ ውጪልኝ ቢያልኩኝ እምብዬው በቃ እኔ ምንም ወሬ አልፈልግም። በቃ አወራን፣ ሳምንቱን ሙሉ አወራን። ምንም አላወራንም። መቼ አዳመጥከኝ? ምን ቀረሽ? ቆይ እናቴ ምን ቀረሽ? ልጅቷ እንደዚህ እብድ ሆና ሄደች። አሁን የት ብዬ ልፈልጋት? እናጠያይቃለን። አላዛር የት ማንጋ ነው የማጠያይቀው? ማንጋ ብዬ ልፈልጋት? እሺ ለምን ተረጋግታ አታናግረኝም? እኔ አልሄድም አላልኩም እኮ ሄዳለሁ ነው ያልኩህ አይደል እንዴ? እናቴ ዛሬም ቢሆን ሄዳለሁ። ቆይ ተረጋጋ መጀመሪያ። አውራኛ እናውራና ትሄዳለህ። ኧረ እኔ ምን ውስጥ ነው የገባሁት ግን? አሁን እናውራና ትሄዳለህ። ምን ላውራሽ? እኔ እሷ እንድትሄድ ብዬ ነው እንዲያደረግኩት። እንደዛ ነው አድርገህ የምታስበው? እናቴ ትዳሬን አፈረሽው እኮ እንደዚህ እንድትለያዩ ብዬ። መቆሸሽ እኮ ነው በእውነት። እኔ
በጣም ነው የማፍረው። በኢትዮጵያ ዩቱበሮች በጣም አፍራለሁ ማለት ነው። ማንነታችሁን ሽጠው ከሰራችሁ ሌላ ነገር እንኳን ራሱ ተሰራችሁ ዩቱብ በደንብ ይከፍላችኋል። እንደዚህ አይደለም ማለት ነው። አሁን እናቴ ውጭልኝ ከቤት በቃ ውጭ ከቤት እናት ናት። ቆሻሻ ይቅርታ ትጠይቃለህ አጎንብሰህ ማለት ነው። እናት ናት። ህዝብን ነው አሁን እያንቋሸሽክ ያለው። እናትህን ብቻ አይደለም። እናት በገንዘብ አትቀየር። እናት በማን ድራማም ይሁን ሌላም ይሁን አንተ ቦርኮ ማታምር ሲያዩት ያላማረ ሲበሉ ቀር ይላል አለ። ልክ እንደነዛ እንደ ቡታጀሮቹ እንደረከሱት ማለት ነው። ረካሾች፣ የሰው ረካሾች በጣም ነው የምናፍርባችሁ በእውነት። የዚህን ያክል መርከስ፣ የዚህን ያክል መንቋሸሽ፣ የዚህን ያክል ዝቅ ማለት፣ የዚህን ያክል እናትን እኔ በባለፈው የፈላት ውሃ ተደፋባት ምናምን ብሎ በነገራችን ላይ እንደገና ደግሞ ደግማ እናቲቱ ራሱ ከልጁ የማትሻል ማለት ነው። እንረግጣታለን እናትን ራሱ አንተ ቆሻሻ ማለት ነው። ከዚህ ድራማ ውስጥ ካልወጣት ማለት ነው። አላዛር የምትባል ቦርኮ ቆሻሻ ውጪ፣ እናቴ ውጪ፣ ከዚህ ቤት ውጪ እንደነደመቁ ማለት ነው። ልክ እንደደመቁ እንደዚች ቆሻሻ ማለት ነው። እቺ ሴተኛ ዳሪ ይሄ ወንድ ይዛት የሚላቀጣለች። አንቺ ሆዷ ዛሬ ነው እርጉዝ ማለት እርጉዝ የምትሏት ዛሬ ነው። ዛሬ እቀበላችኋለሁ። እርጉዝ ናት ብትሉ አሁን እቀበላችኋለሁ ማለት ነው። ደመቁ በጣም ነው ሆዶ የሄደው። ምንድን ነው እቺ ጨምላቃ ቆሻሻ ገንዳ የማንም መጸዳጃ ማለት ነው። አብርሃም እንግዲህ ልጁን ይዞ ወጧል። ልጁን ይዞ ወጦ ከሄርሜላ ዘንድ ነው እንግዲህ ልጁ ያደረው የዋለውም ያደረውም ማለት ነው። እቺ ቆሻሻ ማለት ነው። ልጁ እያለቀሰ ነው ይሏታል። ደግ ወረወሩልሽ እኮ ልጁ ግን ይሄ ተስፋ ነው ማን የሚባለው? ይሄ ተስፋ አይደለም እኮ ሰዎች ስሙ ማን ነው? ተስፋ አይደለም እኮ ስሙ ማን ነበር ስሙ? ስሙ አይያዘኝም። ለማንኛውም ስሙን አልይዘውም ማለት ነው። አቢላ እያለ ነበረ በባለፈ ሌሎችም እያሉት ነበረ። ስለዚህ ዲያስፖራው ቲማቲም ገንዘብም እያወጣ ነበር። ሌላ ነገር እንድጠቀምም አታድርጉን እያለ ነበረ። ሽጉጥም ምናምንም ሊያወጣ ነው መሰል እየተንደፋደፈ ነበር። መጀመሪያ ሱሪን ጠበቅ አድርገህ ልበስ። ቅዘና ከመቅዘን ውጭ ማለት ነው። ቅዘን በጭባጫ የተንበጫበጭክ ማለት ነው። ሲጀመር ካሜራ አይፈልግም እኮ ካሜራ አይወድም ልጁ። ዝም ብሎ በግድ ሆኖበት ያው የገንዘብ ነገር ስለሆነ ነው እንጂ ገንዘብ ስለሆነ ነው እንጂ ልጁ ካሜራ አይፈልግም። ካሜራ ላይ መታየት ካሜራ ማየት እኮ አይኑን መግለጥ ራሱ አይሳካለትም ማለት ነው። ምክንያቱም ከላስ ስለዚህ ብዙ ባትንቋሸሽ ብዙ ርቀት ባትሄድ ጥሩ ነው ብዬ ነው የማስበው። እውነቴን ነው። በቃ ብዙ ርቀት ባትሄዱ የተሻለ ነገር ነው ብዬ ነው የማስበው ማለት ነው። ስለዚህ እኔ አላቅም ምን አይነት ሰዎች እንደሆናችሁ ምን አይነት ቆሻሻ ሰዎች እንደሆናችሁ ገንዘብ በዚህ ልክ መውደድ በዚህ ልክ እኔ በጣም ነው ያዘንኩት። እና እንግዲህ አብርሃም ደግሞ አይዞክ። ሄርሜላ ደግሞ ማታ ቀፍ አድርጋው ነበር አንገቷ ስር ልክክ አድርጋ ልጁን ማለት ነው። በጣም ልጅ ስለምትወድ ጡጥ እየሰራችለት ምናምን ነበር። በቪዲዮ ደውዬላት ነበር እኔ ራሱ ማለት ነው። እና እናንተ በጣም ነው የምታስጠዩት ማለት ነው። መጀመሪያ ልጁን ይዛ እንድትቀመጥ ምከሯት ልጃችሁን። ይችን ቆሻሻ ሴተኛ ዳሪዋን ምከሯት። ይቺ ቆሻሻ ሴት ወልዶ ሴት ያሳደጋት የመንደር አህያ ዘልዛላ፣ ይቺ ዘልዛላ ተንበጻደቀች፣ ተጸዳዳች ህዝብ ላይ። ገንዘባችሁ ባትሰጡ የተሻለ ነበር። ላጥ አድርጋ እየበላች የማንንም ገንዘብ ስትበላ ኑራ ይኸው አሁን መጨረሻ ላይ ቆዳዋን ገፋ መጣሽ ማለት ነው። ቆዳዋን አያችሁት? ለብቻ ቅርጫት አለ። ቅርጫት ታውቃላችሁ? ቅርጫት አለ ቆዷ ማለት ነው። ስለዚህ እኔ ግራ ለምታጋቡት እግራ በየኮሜንቱ እየሄዱ ሄርሜላ ሲሳደቡ ነው የሚውሉት። ቆሻሻ እሷ ሞታ ትበልጣችኋለች እኮ ለእናንተ ቦርኮ ሴተኛ ዳሪ አይደለችም እሷ። ጸዴ ናት እሷ። ከእሷ ሆቴል ቤት እየሄደች አይደል እንዴ እናንተ ደመቁ ተትርከሰከስ የምውለው ስትበላ ስጠጣ የምውለው እቺ ልከስክሶሻ ማለት ነው ደመቁ። ለማንኛውም አሁን ነው የ3 ወር እርጉዝ ናት የ8 ወር እርጉዝ ናት። ደግሞ አሁን ማን ነው ያስረገዛት? ይሄ ደስታዬ ነው ማን ነው ይሄ? ማን ነው ይሄ? ደስታዬ ይባላል ብላ ደበቁ ቆሻሻ ደስታዬ ይባላል ብላ ደስታዬ ቲማቲም። እኔ ደግሞ ደስታው ቲማቲም አልኩ ማለት ነው። ደስታው ቲማቲም አይደለም ስሙ ይሄ ዱባ ለቃሚ ባባ እያከፋፋይ ማለት ነው። ይሄ ስራ ክቡር ነው በነገራችን ላይ ማለት ነው። ስለዚህ ይሄ ሲጀመር ለሶሻል ሚዲያ አይመጥንም። ትወና ራሱ አይችልም ማለት ነው። ብር ምናምን አውጥቶ በቃ እዛ ላይ ጠረጴዛው ላይ እንካውሰድ ምናምን ብሎ ያንን ልጁን